ሃሌሉያ የእግዚአብሔርን ቃል የምንከፋፈለው እንድናነብ ሁላችንም እንቆማለን እንቆምና የእግዚአብሔርን ቃል እናነባለን የእግዚአብሔርን ቃል ማነበት ክፍል የሚገኘው የሐዋርያት ሥራ ነው ሁሉም ሰው የሐዋርያት ሥራ ምዕራፍ 2ን ያወጣና እዛ ክፍል ላይ ማንበብ እንጀምራለን ማለት ነው የሐዋርያት ሥራ ምዕራፍ 2 ከቁጥር 22 ጀምሬ ነው የማነበው እንደ ቆማችሁ እንዲህ ብላችሁ ደስ ይለኛል እንኳን አደረሳችሁ ሃሌሉያ እንኳን አደረሳችሁ ሃሌሉያ ከቁጥር 22 ጀምሬ አነባዋለሁ የእስራኤል ሰዎች ሆይ ይህንን ቃል ስሙ ራሳችሁ እንደምታውቁት የናዝሬቱ ኢየሱስ እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ተአምራትና በድንቆች በምልክቶችም ከእግዚአብሔር ዘንድ ለናንተ የተገለጠ ምን ነበረ ሰው ነበረ እርሱንም በእግዚአብሔር በተወሰነ ሐሳቡና በቀደመው ዕውቀቱ ተሰጥቶ በአመፀኞች እጅ ሰቀላችሁት ከዛስ በሉት እስቲ ሰቀላችሁት በሉ እስቲ ከደገና ምን አላችሁት ገደላችሁት ሰቅለው ገደሉት ከዛ እግዚአብሔር ግን የሞትን ምን አጥፍቶ ምን አለው አስነሳው ሞት ይዘው ዘንድ አልቻለምና ዳዊት ስለሱ እንዲህ ይላልና ጌታ ሁሉ ጊዜ በፊቴ አየሁት እንዳልታወቅ በመኔ ነው በቀኜ ነው ስለዚህ ልቤን ምን አለው ደስ አለው ልሳኔ ምን አደረገ ሐሴት እንደ አደረገ ደግሞም ስጋዬ በተስፋ ያድራል ነፍሴን በሲኦል ምን አትላትምና አትዋትምና ቅዱሱንም መበስበስ ያይዘን ምን አትለው አትሰጠው የሕይወትን መንገድ አስታወከኝ ከፊትም ጋር ደስታን ትሞላኛለህ ወንድሞች ሆይ ይህ የአባቶች አለቃ ስለ ዳዊት እንደሞተ እንደተቀበረም ለናንተ በግልጥ እንድናገር ዘንድ ምን በሉልኝ ፍቀዱልኝ መቃብሩ እስከ ዛሬ ድረስ በእኛ ዘንድ ነውና ጉባኤው በሙሉ መቃብሩ እስከ ዛሬ ይበል እስቲ በእኛ ዘንድ ነውና ቀጥላል ጽሑፉ በእኛ ዘንድ ነውና ነቢይ ስለሆነ ከወገቡ ፍሬ በዙፋኑ ያስቀምጥ ዘንድ እግዚአብሔር መሐላ እንደማለለት ስላወቀ ስለ ክርስቶስ ትንሣኤ አስቀድሞ ምን ብሎ አይቶ ነፍሱ በሲኦል እንዳልቀረች ሥጋው መበስበስን እንዳላየ ምን አለ ማን የተናገረው ዳዊት በሉ እስቲ ዳዊት ተናገረ አስቀድሞ አይቶ ተናገረ ይህን ኢየሱስን እግዚአብሔር አስነሳው ለዚህ ነገር እኛ ሁላችን ምስክሮች ነን ስለዚህ በእግዚአብሔር ቀኝ ምን ብሏል ከፍ ብሏልና የመንፈስ ቅዱስን የተስፋ ቃል ከአብ ተቀብሎ ይህን እናንተ አሁን የምታዩትን የምትሰሙትንም አፈሰሰው እግዚአብሔርን በጣም አድርገን እናመሰግናለን እናንተ እግዚአብሔር ሰዎች የምንነጋገርበት የትምህርቴ ርዕስ በሙግት ያልተሸነፈ እውነት በሚል ነው የምንነጋገረው እኔ የምለው ከእንደገና በሉልኝ በሙግት ያልተሸነፈ በሉሲ ድገሙት እውነት በሙግት ምን ያላለ ያልተሸነፈ ምን አይነት እውነት ሙግት አላሸነፈው ሙግት አረታው ሙግትን አሸንፎ ሙግትን ረርቶ ብቻውን የቆመ እውነት ዛሬ እንነጋገራለን እሱም የኢየሱስ ክርስቶስ መነሳት አልሰማችሁም ኢየሱስ ቆመን ብለዋል ተነስተዋል ዛሬ የምናወራው ስለማን ነው ስለ ኢየሱስ ክርስቶስ ትንሣኤ ነው ኢየሱስ ከተነሳ እኔ አንድ ነገር ይገባኛል አንቺም አንድ ነገር ይግባሽ ባንቺ ህይወት ባንቺ ኑሮ ባንቺ እንቅስቃሴ የሞተ ነገር ምን ይላል ይነሳል በሉሲ ጌታ የተባረከ ይሁን ምንድን ነበር ሙግቱ ካላችሁ ይሄንን ክፍል ምዕራፍ 2ን በመታነውበት ጊዜ እግዚአብሔር አምላክ በሰጣቸው ቀጠሮ መሰረት እነዚህ ቤተሰቦች ተሰብስበው ሲጸልዩ መንፈስ ቅዱስ መጣና የተከፋፈለ ልሳን በላያቸው ላይ ምን አለ ወረደባቸው አይደለ ወረደባቸው ሲወርድባቸው እዛ አካባቢ የነበሩ አይሁዶች ሁለት ነገር ነው የተናገሩት አንደኛው ግሩፕ ምን አለ የእግዚአብሔርን ሥራ በልሳኖቻችን ሲናገሩ
እናያለን። የእግዚአብሔርን ድንቅ ሥራ በልሳኖቻችን ሲያወሩ በልሳኖቻችን ሲናገሩ ምን እንላለን? እንሰማለን ሲሉ ሌላው ደግሞ ምን አለ? አፌዙባቸው። አንባችኋል ቃሉን ምዕራፍ 2 ውስጥ አንብቡት። አፌዙባቸው አይደለም። እነዚህ ሰዎች ሰክረው ነው። ቡሽ የወይን ጠጅ ምን ብለው ነው? ጠጥተው ነው እንጂ እንደሚባለው በፍጹም አይደለም። መንፈስ ወርዶባቸው አይደለም ብሎ ሁለት ግሩፖች መነጋገር ጀመሩ። ግን አንደኛው ግሩፕ የጌታ የሆነው ግሩፕ ኢየሱስ ክርስቶስን የተቀበለው ግሩፕ መነሳቱን በአይኑ ያየ አንድ ግሩፕ በጴጥሮስ የሚመራ ግሩፕ ግን እንዲህ ብሎ መናገር ጀመረ። ሙግቱን መከላከል ጀመረ። ኢየሱስ ክርስቶስ ተነስቷል። አልሰማዋቸው? ኢየሱስ ተነስቷል በሉ። ይኸውላችሁ ይሄንን ሙግት የሚከራከሩ ሰዎች ኢየሱስን የሰቀሉት እንደገናም የገደሉት ናቸው። ሌላ አይደለም። ኢየሱስ እንዳይኖር ከምድረ ገጽ መጥፋት አለበት ብለው የተናገሩት እነዚህ፣ የገደሉት እነዚህ፣ የሰቀሉት እነዚህ፣ አሁን ደግሞ ትንሣኤውን ለማዳፈን ትንሣኤውን ጸጥ ለማድረግ እነዚህ ሰዎች ኖ ኖ ኖ ኖ ኖ ኖ አሁን የተሞላችሁት ልሳን የምታወሩት ልሳን ኖ ኖ ኖ አይደለም፣ ጠጥታችሁ ነው፣ ሰክራችሁ ነው ብለው ገዳዮቹ አልለቀቁትም። አራጆቹ አልለቀቁትም። እሺ ብሎ ሲታረድ፣ እሺ ብሎ ሲሞት በሰላቾች ዝም እንደሚል ዝም ብሎ ሲሞትና ሲታረድ ተከትለው መተው ትንሣኤውን መና ሊያደርጉ ሞከሩ። ሃሌሉያ! ግን ኢየሱስ ጌታ ነው። እስቲ በደንብ አሜን በሉ። በመንፈስ ቅዱስ ግን ጴጥሮስ ተነስቶ ይሄንን ሹፈት ይሄንን ሙግት መከላከል ጀመረ። ሃሌሉያ! እስቲ በደንብ አሜን በሉስ። ኢየሱስ ያድናል። በህይወታችሁ በኑሯችሁ የሚደርገው ማንኛውም ነገር ላይ እግዚአብሔር የተነሳ ይከላከልላችኋል። እስቲ ይከላከልልኛል በሉስ። ጌታ የተባረከ ይሁን። አይዟችሁ፣ ዛሬ ከልቤ ከውስጤ ነው የምነግራችሁ። ከዚህ በፊትም ብያለሁ፣ የተከፈተ መቃብር ላይ ቁሜ ነው የማወራችሁ። ጌታ የተባረከ ይሁን። እኛ አሸናፊዎች ነን። ይሄ ጉባኤ አሸናፊ ጉባኤ ነው። ኢየሱስ ክርስቶስ ያድናል። ስለዚህ ተከላከለው። የመጀመሪያ የሙግት ነጥቡን ጴጥሮስ ያመጣው ከየት ነው? ከብሉይ ኪዳን አመጣ። ኖ ኖ እናንተ እንደምትሉት አይደለም። በፍጹም እንደዛ እንዳታስቡ፣ እንደዛም እንዳይገባችሁ። እንደምታዩት በአይሁድ ባህል በአይሁድ ሕግ ሰው የሚጠጣው ማታ እንጂ ጠዋት 3 ሰዓት ላይ አይደለም ይላቸዋል ጴጥሮስ። አይደለም ይላቸውና ይሄ የሆነው በኢዩኤል በትንቢተ ኢዩኤል የተጻፈ ምን አለ? አንድ ትንቢት አለ። በስጋ ለባሴ ላይ ምንን አፈሳለሁ? ምንን አፈሳለሁ? ምንን አፈሳለሁ? መንፈሴን አፈሳለሁ ተብሎ የተጻፈውን ቃል ጠቅሶ የመጀመሪያ ሹፈታቸውን መታው። ሃሌሉያ! ሲመታው በሉ። አዎ አሸዋፊዎችን መታቸው። ኖ ተብሎ የተሰበሰቡት አይሁዶች ናቸው። የምን ዕውቀት ያላቸው? የብሉይ ኪዳን ዕውቀት ያላቸው ነው። ከሰማይ በታች በሙላ የነበሩ አይሁዶች በዓለ ሃምሳን ያከብራሉ። ታሪኩ ረጅም ነው። በዓለ ሃምሳ አከባበር ላይ እነሱ በሙላ ነው ተሰብስበው የመጡት። ስለዚህ የመጽሐፍ ቅዱስ ዕውቀት አላቸው። ዝም ብለው አይደሉም። የበዓለ ሃምሳን የሚያከብር በዓለ ሃምሳ አክባሪ በሙላ የሆነ የብሉይ ኪዳን ዕውቀት አለው። ስለዚህ ጴጥሮስ ከብሉይ ኪዳን ዕውቀት ሳበና የመጀመሪያ ያሾፍበትን አሿሿፍ ሃሌሉያ ሲመታው ትመለከታላችሁ። ኢየሱስ ጌታ ነው። እስቲ በደንብ አሜን በሉ። አሜን በሉዋ። ማንም ያሹፍባችሁ በእናንተ ህይወት፣ ማንም ይቀልደባችሁ በእናንተ ህይወት፣ እግዚአብሔር ግን ከላይ ሆኖ ይመታዋል። እስቲ በደንብ አሜን በሉስ። ይመታዋል በሉስ። አው አሿፊዎችን ዝም አይልም። ጌታ ይቀጣቸዋል። ጌታ ይመታቸዋል። እነሱን ወይ ቁጭ አድርገው እናንተን በበረከት እናንተን በልሳን እናንተን በጸጋ ስጦታ እግዚአብሔር ይሞላል። ሲያሾፍ ይውላል እንጂ እናንተን እግዚአብሔር ከመጠቀም ወደ ኋላ አይልም። በደንብ አሜን አላችሁ። እስቲ ጨምሩና አሜን በሉ። ኖዋን ማንም ሰው ሞክ ሊያደርግ ይችላል። ማንም ሰው ሊያሾፍ ይችላል። የፈለገ ሹፈት ይኑር እንጂ እግዚአብሔር አምላክ ይሄንን ጉባኤ ይጠቀመዋል። ጠቀሰ። በሴቶች ላይ በወንዶች ላይ ህልም ያልማሉ፣ ልሳን ይናገራሉ፣ ትንቢት ይናገራሉ። አሁን ድሮ ቀረ። በአንድ ሰው የሚመጣ ነገር የለም። መንፈስ ቅዱስ አሁን ወርዷል። ሃሌሉያ! ሲበደም በአሜን በሉ። መንፈስ ወርዷል። መንፈስ ከመውረዱ የተነሳ
ይሄንን ልሳን ተናገሩ እንጂ እናንተ እንዳላችሁት አይነት አይደለም ብሎ የመጀመሪያ ያሾፉትን ሹፈት በእግዚአብሔር ቃል እነሱ በሚያውቁት እነሱ በሚረዱት መልኩ ሲመታው ትመለከታላችሁ። በደንብ አሜን በሉ። ይመታዋል ነገሬን በሉ። እናንተ ላይ የሚያንዣብብ የሚያሾፍባችሁ በህይወታችሁ ላይ በሆነው ነገር ላይ አልሆነም አልተደረገም እያለ የሚያሾፍባችሁ ማንኛውም መንፈስ በእግዚአብሔር ኃይል ይመታል። ታምናላችሁ? ይሄንን ስለ እግዚአብሔር ክብር አስገቡ። ካመናችሁ ይመታል። ሃሌሉያ! እኔ ደስ ብሎኛል። ይመታል ብሉ። ሃሌሉያ! ይመታል። የሚያሾፍባችሁ ስራ ሳጥቶ የሚያሾፍባችሁ ገንዘብ ሳጥቶ የሚያሾፍባችሁ እስቲ ተመልከቱት እያለ የሚቀልድባችሁ መንፈስ ሃሌሉያ በአምላካችን ዕውቀት በአምላካችን ማንነት በአምላካችን ብቃት ይመታል። ሃሌሉያ! አሁን የማወራችሁ ጊዜያዊ ነገር ነው። ኢየሱስ ክርስቶስ ግን ከምን ተነስቷል? ከሙታን ተነስቷል። ሞት የማይዘው ጌታ እያመለክሽ ያንቺ ጉዳይ ተሽፎበት አይቀርም። አሜን አላችሁ? ተሽፎበት አይቀርም በሉስ። ኢየሱስ በደንብ በሉ። ምንድነው መንተባተብ? ተሽፎበት አይቀርም በሉስ። ተሽፎበት አይቀርም። ኢየሱስ ያድናል። አሜን ያላችሁ? ተሽፎበት አይቀርም። ኢየሱስ ክርስቶስ ጌታ ነው። ጌታ የተባረከ ይሁን። ይሄ የመጀመሪያውን ጥቅስ ተጠቀሰ በኋላ ሁለተኛው ጥቅስ ላይ ነው ትንሽ የምቆየው። ሁለተኛው ጥቅስ ግን በጣም አስደሳች ነው። ጥቅሱን ደግሜ ባነበው ደስ ይለኛል። የምፈልገው ክፍል ያለው እንዲህ ይላል። ከቁጥር 22 ጀምሮ የእስራኤል ሰዎች ሆይ ይህንን ቃል ምን በሉ? ስሙ፣ አድምጡ። ራሳችሁ እንደምታውቁት እነሱ የሚያውቁት ነገር አለ። ራሳችሁ እንደምታውቁት የናዝሬቱ ኢየሱስን እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ምንድን ታምራት በድንቆች በምልክቶችም ከእግዚአብሔር ዘንድ ለማ አልሰማችሁም? ለእናንተ የተላከ ምን ነበረ? ሰው ነበር። ተልኳል። ለእናንተ መጥቷል። የተላከላችሁ ሰው ነበረ። እርሱም በእግዚአብሔር በተወሰነው ሐሳቡ በቀድሞ ሙቀቱ ተሰጥቶ በአመፀኞች እጅ ምን አላችሁት? ሰቀላችሁት፣ ገደላችሁት። አሁን የሚነገራቸውን ሰዎች እንድታስቡ ፈልጋለሁ። አይሁዳውያን ናቸው። ምን ያውቃሉ ብያቸዋለሁ? ምን ያውቃሉ? መጽሐፍ ያውቃሉ። ምን አይነት መጽሐፍ? የብሉይ ኪዳን ቶራን ያውቃሉ። በአትሊስት 5ቱን የሙሴ መጽሐፍ ያውቃሉ። ዘፍጥረትን ያውቃሉ፣ ዘዳግምን ያውቃሉ፣ ዘውልቁን ያውቃሉ፣ ዘሌዋውያን ያውቃሉ፣ እንደገና ዘጸአትን ያውቃሉ። ስንቱን መጽሐፍ ያውቃሉ? ቢያንስ ነው ያልኳቸው። ቢያም 5 መጽሐፍ ያውቃሉ። ሌሎች መጽሐፍን እንኳን ባያውቁ 5ቱን መጽሐፍ ያውቃሉ። እነዚህ ሰዎች ከሚኮሩበት ሰው ደግሞ እነሱ አይሁዳኖች በኩራት ከሚናገሯቸው ሰዎች መካከል አንደኛው ዳዊት ነው። 3-4 ሰዎች ይኮራሉ። በአብርሃም በጣም አይደራደሩም፣ በአብርሃም ይኮራሉ። በሙሴ አይደራደሩም፣ በሙሴ ይኮራሉ። በዳዊት አይደራደሩም፣ በዳዊት ይኮራሉ። ወደዛ ስብስብ ሲመጡ ኩራታቸው እነዚህ ሰዎች ናቸው። ዳዊት ኩራታቸው ነው። ግን ምን አደረገ ጴጥሮስ? ጠቀሰና ማን የተናገረው? ዳዊት የተናገረውን ጠቀሰና የአፏሾቹን ሹፈት ሁለተኛ ጊዜ መታው። እስቲ አሜን በሉ። ጨምሩና አሜን በሉ። እንዴት አድርገው እንደመታው ደግሞ ስትመለከቱ ደስ የሚል አመታት። ዳዊት አለ እዚህ ጋር ጌታን ሁሉ ጊዜ በፊቴ ያለው እንዳልታወክ በቀኜ ነው። ስለዚህ ልቤ ታደስ አለው፣ ልሳኔም ሐሴት አደረገ። ደግሞም ስጋዬ በተስፋ ያድራል። ነፍሴ በሲኦል አትተዋትምና ቅዱሱንም መበስቤት ያይ ዘንድ አትሰጠውም። የሕይወትን መንገድ አስታወከኝ፣ ከፊቴም ጋር ደስታን አላበስከኝ። ወንድሞች ሆይ ስሙ አላቸው። እነዚህ አሿፊዎች ስሙ አላቸው። ስሙ እናንተ በእኛ በመንፈስ ቅዱስ መቀባት የምታሾፉ ምን በሉ? ስሙ፣ አድምጡ። ስሙኝ፣ አድምጡኝ አለና የአባቶች አለቃ ዳዊት የማን አለቃ ነው? የአባቶች ምንድን አለቃ ዳዊት ምን እንዳለ? እንደሞተ እንደተቀበረም መቃብሩ እስከ ዛሬ ከማን ጋር ነው? ከኛ ጋር ነው። ስሙ እናንተ አሿፊዎች፣ መቃብሩ እስከ ዛሬ ከኛ ጋር ነው ያለው።
ዳዊት ግን ምን ስለነበረ ነብይ ስለነበረ ከወገቡ ስለሚወጣው አይቶ ምን ተናገረ? ትንቢት ተናገረ። እናንተ የምትኮሩበት የአባቶች አለቃ ያላችሁት ዳዊት ሞቷል። ምን ላይ ቆማችሁ ነው የምታሾፉት? ምን ላይ ቆማችሁ ነው እንደዚህ አይነት የትንቢት ንግግር የምትናገሩት? ምን ላይ በምን መሰረት ላይ ቆማችሁ እንዲህ አላችሁ? መሰረት እኮ የላችሁም። እንዲህ የሚያስብል ነገር የላችሁም። በእውነት ለመናገር ከሆነ ባዶ ናችሁ። ውስጣችሁ ባዶ ነው። የምትመኩበት ዳዊት ምን ብሎ ቀርቷል? ምን ብሎ ቀርቷል? ሞቶ ቀርቷል። እርግጠኛ እንድትሆኑ ከፈለጋችሁ መቃብሩ እስከ ዛሬ ቤት ነው፣ በእኛ ዘንድ ነው። መቃብሩ ቤት ነው፣ በእኛ ዘንድ ነው። እኛ ጋር ያለው መቃብሩ ሞቶ ነው የቀረው ብሎ አልቀረም። መለስ አለና ኢየሱስ ክርስቶስ ደግሞ ምን ብሏል? ምን ብሏል አለ? ኢየሱስ ምን ብሏል? ተነስቷል። ኢየሱስ ክርስቶስ ጌታ ነው። እስቲ በደንብ አሜን በሉ። ኢየሱስ ደግሞ ምን ብሏል? ተነስቷል። ለዚህ ነገር እኔ ምንድነኝ አለ? ምስክር ነኝ አለ። ስለዚህ የሁለቱም ነገር ምስክር ነው። የዳዊት መሞት፣ የዳዊት መቀበር፣ መቃብሩም እስከ ዛሬ ድረስ በዛ መሆኑ ማን አይቷል? ማን አይቷል? ጴጥሮስ አይቷል። እንደገናም ደግሞ ኢየሱስ ክርስቶስ መነሳቱን ማን አይቷል? ጴጥሮስ አይቷል። ሃሌሉያ! እስቲ በደንብ አሜን በሉ። ስለዚህ ምንድነው እንድታሾፍ ያደረጋችሁ ነው የሚላቸው። what is the cause to mock እንድታረጉ cause የሆናችሁ ምንድነው? ዛሬ ልባችሁ ልደግፍ ፈልጋለሁ። ኢየሱስ ክርስቶስ ጌታ ነው። እስቲ በደንብ አሜን በሉ። ፈልጋለሁ ልባችሁ ልደግፍ። ኢየሱስ ክርስቶስ ተነስቷል። አልሰማችሁም? ጨምሩና አሜን በሉ። እስቲ ኢየሱስ ክርስቶስ ተነስቷል በሉ። እስቲ ሃሌሉያ! ጌታ ተነስቷል። ኔቨር ምናሾፍበት ምንም ምክንያት የለም። በኢትዮጵያ ውስጥ የተደረገ ታሪክ ብነግራችሁ ደስ ይለኛል። በኢትዮጵያ ውስጥ እኔ ወደ ጌታ ስመጣ ወይንም ኢህአዲግ ወደ ስልጣን በሚመጣበት ጊዜ ፕሮቴስታንቶች ስንት ፐርሰንት ነበርን? 4% ነበር። 4%። ሙስሊም 12% ነበር። ኦርቶዶክስ 82% ነበረች። ምን እያሉ ነበር የሚያሾፉት? ከረሜላ እየጣሉላቸው ነው። ትዝ ይላችኋል? ስንዴ እያደረጉላቸው ነው። they were mocking us። ይጫወቱብናል እኮ ነው የምላችሁ። እኔ እዛን ሰዓት ኦርቶዶክስ ነበርኩኝ። ያሾፉብናል። ተቀጣጥላ አንዷ በልሳን ስትለው ያጋንንት ነው የእንትን ነው ብቻ ያሾፋሉ። እነሱ ያሾፋሉ፣ መንፈስ ቅዱስ ግን ምን ይላል? እነሱ ያሾፋሉ፣ መንፈስ ቅዱስ ምን ይላል? እነሱ ያሾፋሉ፣ መንፈስ ቅዱስ ምን ይላል? እስቲ በደንብ አሜን በሉ። ኢየሱስ ክርስቶስ ጌታ ነው። አሁን ላይ ፕሮቴስታንት በኢትዮጵያ ቁጥር 32% ደርሷል። ከ4% ወደ 32%። እነሱ እያሾፉ ነው። ዝም ብዬ ካልኩሌት ሳደርግ እነሱ እያሾፉ እግዚአብሔር አምላክ በየአመቱ 1 ሚሊዮን ኮንቨርተር ነበረ። ለእግዚአብሔር ክብር አስገቡስ። አላቅም ከገባችሁ 1 ሚሊዮን ኮንቨርተር ከ32 ዓመት በኋላ የኢትዮጵያን የክርስትና ታሪክ ስትመለከቱ የኢትዮጵያ የክርስትና ታሪክ 32 ሚሊዮን አካባቢ ደርሰናልኝ። 4 ሚሊዮን የነበርን ሰዎች ሲያሾፉ መንፈስ ቅዱስ ሲሰራ፣ ሲያሾፉ ማን ሲሰራ? መንፈስ ቅዱስ ሲሰራ። ኢየሱስ ክርስቶስ ጌታ ነው። አሁን ኢትዮጵያ ላይ እኮ በቃ እንደ እምነት የተቆጠረ ቢኖር የኛ እምነት። ይቅርታ ይሄን ስላችሁ ትላልቅ ሚኒስትሮች እኛ እንደዛ ናቸው፣ የኛ ናቸው። ራሱ ትልቁም ሰውዬ የማን ነው? መንፈስ ቅዱስ ምን ይላል? እስቲ በደንብ አሜን በሉ። አልሰማችሁ? ምንድነው በደንብ አሜን ማለት? ኢየሱስ ጌታ ነው። ሲጨምሩና አሜን በሉ። መንፈስ ቅዱስ ምን ይል ነበረ? ይሰራ። እነዛ ግን ያሾፉ ነበረ፣ ይቀልዱ ነበረ። መንፈስ ግን የነሱን ቀልድ ከንቱ እያደረገ ይሄውኔና እናንተን በሰው ሀገር እንኳን አበዛ። ሲያቤን በሏ። በሰው ሀገር እንኳን ጌታ በሰው ሀገር እንኳን እንደዚህ አብዝቶናል። ኢየሱስ ያድናል። ማን ተነስቷል? ጉባኤ በሙላ ኢየሱስ ተነስቷል ይበል። ድገሙና ኢየሱስ ተነስቷል በሉ። ሃሌሉያ። የሚገርማችሁ የእግዚአብሔር ተአምር እነሱ እያሾፉ ጴጥሮስ ሰብኮ ልክ ሲጨርስ ወንድሞች ሆይ ምን እናደርግ ዘንድ
ትፈልጋላችሁ ብሎ ጠይቋቸው። ጴጥሮስ ማለት በጌታችን በመድኃኒታችን በኢየሱስ ክርስቶስ ምን በሉ እመኑ። ስንት ሰው ዳነ? ስንት ሰው ዳነ? ስንት ሰው ዳነ? 3000 ሰው ዳነ። ይኸውላችሁ የኛ አምላክ የአፍራፊዎችን ሹፈት አልፎ የሚሰራ አምላክ። አልሰማዋችሁም? እቺ ምንድናት? ማትረባናት የተባልሽ ካለሽ ዛሬ ይሄ ማን ነው ማይረባ ነው የተባላችሁ ካላችሁ ዛሬ ይሄ ንግግራችሁን ሰብሮ እግዚአብሔር ትልቅ ያደርጋችኋል። ሃሌሉያ። አትረባም አትችልም ተብላችሁ ከሆነ ተሽፎባችሁ ከሆነ ለምሳሌ ወጥ ሲሰሩ አሽፎባችሁ ከሆነ ይሄ ሰውት አይጣፍጥም ከተባለ አይዟችሁ፣ በቀላል አማርኛ ለንጋችሁ ከሆነ ጊዜ በኋላ በመንፈስ ቅዱስ የተቀመመ ወጥ ትሰራላችሁ። ሲአሜን በሉ። ሚጣፍጥ ኢየሱስ ክርስቶስ ጌታ ነው። እስቲ በደም አሜን በሉ። እግዚአብሔር ይረዳችኋል። እግዚአብሔር ያግዛችኋል። እጃችሁ የጣፈጠ ይሆናል። እስቲ ይሄ እጄ የጣፈጠ ይሆናል በሉ። ሃሌሉያ። እስቲ እያያችሁ ይሄ እጄ የጣፈጠ ይሆናል በሉ። አልሰማችሁም? ይሄ እጄ የጣፈጠ ይሆናል። አቃለው መንፈስ ቅዱስ ከናንተ ጋር አብሮ ወጥ እንደማይሰራ ይገባኛል፣ ግን ጥበቡን ያበዛላችኋል። ሃሌሉያ። አሰራሩን ይነግራችኋል። ሹፈታችሁን እናንተ ላይ የተሸፈውን ነገር በእንትና ሹፈትን በሹፈት አይመልስም። አሜን አላችሁ? ሲጨምሩና አሜን በሉ። እግዚአብሔር እነሱ ሲያሾፉ እናንተም አሹፉ አይሏችሁም። የነሱን ሹፈት እናንተን ስራ በማሰራት ዜሮ ያደርገዋል፣ ባዶ ያደርገዋል። እንዲህ ብለሻት አልነበረ እንዴ? አሁን እኮ እንዲህ አይደለችም። እንዲህ ብለኸው አልነበረ እንዴ? አሁን ግን እንደዚህ አይደለም። እግዚአብሔር ይሰራል፣ እግዚአብሔር ያደርጋል፣ እግዚአብሔር ያከናውናል። ማን ተነስቷል? ሁላችሁ ማን ተነስቷል? አይዟችሁ፣ ኢየሱስ ክርስቶስ ጌታ ነው። ሰዓት እያለቀ ስለሆነ ምናልባት ጌታ ከረዳችሁና ካገዛችሁ ከኢየሱስ ክርስቶስ በመነሳቱ ምክንያት የሆኑ 3 ነገር ልንገራችሁ። የመጀመሪያው ነገር እዚህ ጋር ቁጥር 26 ላይ ጌታ ሁል ጊዜ በፊቴ አየሁት እንዳልታወክ በቀኜ ነው ይላል። እናንተ የእግዚአብሔር ሰዎች ስሙ። የሰዎች ንግግር በህይወታችሁ ላይ እንድትታወኩ በኑሯችሁ ላይ እንድትታወኩ ሊያደርጋችሁ ይችላል። ግን እዚህ ጋር ምን አለ ጸሐፊው ሲናገር? ሁል ጊዜ ጌታን በምን ያየዋለሁ? በፊቴ ያየዋለሁ። እንዳልታወክ ደግሞ በምኔ ነው? በቀኜ ነው። ሲደብደም አሜን በሉ። እንዳልታወክ ጌታ በቀኜ ነው በሉ እስቲ። ይኸውላችሁ ከናንተ ህይወት፣ ከናንተ ኑሮ፣ ከናንተ እንቅስቃሴ፣ ከናንተ ማንነት ሁከትን ጌታ ያስወግዳል። ምን በመሆን? አብሯችሁ በመሆን። አብሮኝ በመሆን ሁከቴን ያባረዋል በሉ እስቲ። ድገሙት። አብሮኝ በመሆን ሁከቴን ያባረዋል በሉ። አሁን በደም ተመልከቱ። ይሄ ሲምፕል ነው። ለምን? ሞት ያልያዘው ጌታ አለ። ሪፈራችን ማን ነው? ኢየሱስ ነው። ምን አልያዘው? ይሄ ትንሽ ነው። አሁን የነገርኳችሁ ሁከት ምናምን ትንሽ ነው፣ ግን ሞት ያልያዘው ጌታ አለ። ሞት ያልያዘው ጌታ፣ ሞት ያላሸነፈው ጌታ በመካከላችን አለ። ኢየሱስ ክርስቶስ ጌታ ነው። መጽሐፍ ቅዱስ ሲናገር አንዳንድ ሰዎች ይላል በሞት ሀገር ይኖሩ ነበሩ፣ በሞት ጥላ ይኖሩ ነበረ። በዛ በሞት ሀገር በሞት ጥላ የሚኖሩትን ምን አውጥቷቸዋል? ነፃ አውጥቷቸዋል። ኢየሱስ ጌታ ነው። እኔና እናንተ በህይወት እየኖርን የህይወት ችግር ነው ያለን እንጂ ሞት ውስጥ የለንም። ህይወት አለን። የህይወት ግን የመኖር ምን አለብን? ጥያቄ አለብን። ያንን ጥያቄ ለመፍታት በምንልበት ጊዜ እንታወካለን። ያንን ሁከት ግን ጌታ ይመታዋል። ይመታዋል ጌታ። ያንን ሁከት ማን ይመታዋል? ጌታ ይመታዋል። ሃሌሉያ። ኢየሱስ ክርስቶስ ያድናል። እነዛ በሞት ሀገር ለምሳሌ አሁን ያለንበት ስሙ ምንድነው? አጅማር አለ የሚባለው። እነዛ ሞት ሀገር ውስጥ ያሉት ነው የሚባሉት። በሞት ሀገሩ ራሱ ስሙ የሞት ነው። እሱን እኮ ነው ከንቱ ያደረገው ጌታ። እሱን ከንቱ ያደረገ ያንቺን ሁከት እንዴት ከንቱ ያደርገው? ያንቺን መረበሽ ከንቱ ያደርገዋል እኮ እግዚአብሔር። ሃሌሉያ። በመረበሽ ውስጣችሁ አንዳንዴ እንቅልፍ ታጣላችሁ። በመረበሽ ውስጣችሁ አንዳንዴ ትቸገራላችሁ። በመረበሽ ውስጣችሁ አንዳንዴ ግራ ይገባችኋል። በመረበሽ ውስጣችሁ አንዳንዴ ለማን ነው የማማክረው ትላላችሁ። ለማን ነው የምናገረው? የሆነብኝ ነገር ከባድ ነው፣ የተፈጠረብኝ ነገር ከባድ ነው ትላላችሁ። ከምንም በላይ ዛሬ ልባችሁን መደገፍ የምንፈልገው ከኢየሱስ ክርስቶስ የሞት ጣር ከማጥፋት በላይ እናንተ ላይ ምንም ችግር አይመጣም። ሲበደንብ አሜን በሉ።
ማክሲማሙ ኢየሱስ ከምን ተነስቷል? ማክሲማሙ ማን ከሞት ተነስቷል? ምንድነው የሚለው? ሞት ይይዘው ዘንድ አልቻለም። so very simple ማለት ነው። የእናንተ ችግር ከሞት በታች ነው። ከምን በታች ነው? ከሞት በታች ነው። ሞት እዚህ ነው፣ የኛ ችግር እዚህ ነው። ስለዚህ መጀመሪያ ጌታ ያደረገው ሞት እንዳይዘው አደረገ። ሃሌሉያ። ለዚህ ነው በመቃብር በተከፈተ መቃብር ላይ ቆመን ሞት ሆይ ሞጊያ የታለ? ሲኦል ሆይ ድል መንሳትህ የታለ? ብለን የምንናገረው በድፍረት የምናወራው። እናንተ የእግዚአብሔር ሰዎች ዛሬ ለእናንተ ይህ ቃል መጥቶላችኋል። እግዚአብሔር አብሯችሁ ከመሆኑ የተነሳ ደግሞ አለው እግዚአብሔር አብሯችሁ ከመሆኑ የተነሳ ሁከታችሁ ይመታል። ሃሌሉያ። እግዚአብሔር አብሮኝ ከመኖሩ የተነሳ በሉሲ ድገሙት። እግዚአብሔር አብሮኝ ከመሆኑ የተነሳ ሁከቴን ይመታዋል። ድገሙት። ሁከቴን ይመታዋል። ሃሌሉያ። ሲበደም አሜን በሉ። ጨምሮና አሜን በሉ። ሁለተኛ የሚሆነው ልሳናችን ይቀየራል። ሃሌሉያ። ጉባኤ በሙላ እንዲህ ብሎ ልሳኔ ይቀየራል ይበልስ። ያ አበዳ እንዲህ ብላችሁ ነው አንዝም ብሎ አይደል? ሁሉም ሰው አክሽን አድርጉ። አክሽን ያስፈልጋል። ልሳኔ ይቀየራል በሉ። ድገሙና ልሳኔ ይቀየራል በሉ። ፕሬስ ጋድ። ጌታ ይባርካችሁ። እስቲ በደንብ አሜን በሉ። ለእግዚአብሔር ክብር እናስገባለን። ኢየሱስ ክርስቶስ ከመነሳቱ የተነሳ ልሳናችን ይቀየራል። ወዴት ይቀየራል ካላችሁ ወደ ደስታ ይቀየራል። ክፍሉን ተመልከቱ። ልክ ሁከትን እግዚአብሔር ሲመታው ወደ እናንተ የሚመጣው ምንድነው? ደስታ። ይሄው ክፍሉ የሚለው እንደዛ ነው። ስለዚህ ልቤን ደስ አለው ልሳኔም ሐሴት አደረገ ይላል። ምኔን ደስ አለው? ልቤን ደስ አለው። ልሳኔ ምን አደረገ? ሐሴት አደረገ። ከዚህ በፊት የሚናገረው ሐዘን፣ ከዚህ በፊት የሚናገረው እንጉርጉሮ፣ ከዚህ በፊት የሚናገረው የተቃውሞ ቃል፣ ከዚህ በፊት የሚናገረው ማንኛውም ነገር እግዚአብሔር ከሱ ጋር ሆኖ ምኑን ስለመታለት፣ ሁከቱን ስለመታለት አሁን የሚናገረው እንደዛ አይደለም ነው። አሁን የሚናገረው እንደዛ አይደለም። እግዚአብሔር አምላክ አሳርፎኛል ብሎ ልሳኑ ተቀይሮ ደስታን ያወራል፣ ደስታን ይናገራል። አጠገብ ያለውን ያዝ አድርገውና ደስታ ትናገራለህ በለው። በደንብ ደስታ ትናገራለህ። ሃሌሉያ። ደስታ እንናገራለን። ልሳናችን ይቀየራል። አሁን ግን እንዳትረሱ ማክሲማማችን ሞት ነው። ሞት ተመቷል። አሁን ከሞት በታች ነገር ነው እያወራን ያለ ነው። ልባችሁን እንትን በሉት፣ አንደርስታንድ እንዲያደርግ ንገሩት፣ አይምሯችሁ ይረዳ። ከሞት በታች ነው ምን እያልን ያለ ነው? ከኔ ጋር ናችሁ? ከምን በታች ነው እያወራን ያለ ነው? ከሞት በታች ነው። ሞት ተሸንፏል። ሞት ወድቋል። ሞት የያዘው ጌታ የለንም። ሞት ያሸነፈ ጌታ ግን በመካከላችን አለ። አሁን እኔ እናንተ የምናወራው ከሞት በታች ላለ ጉዳይ ነው። ስለዚህ ደፋሮቹን እንናገራለን፣ ሳንሰለች እንናገራለን፣ ይችላል ብለን እናወራለን። ሃሌሉያ አሜን አላችሁ። ልሳናችን ምን ይላል? ይቀየራል። ጌታ የተባረከ ይሁን። በሁለት መልኩ ልሳናችን ሊቀየር ይችላል። አንድ ምዕራፍ 2 እዚህ ላይ በተደረገው መልኩ ልሳናችን ሊቀየር ይችላል። የእግዚአብሔርን መልካም ነገር ምን እንላለን? እናወራለን። አሜን እናወራለን። ኢየሱስ ያድናል። እስቲ በደንብ አሜን በሉ። የማንን መልካም ነገር አወራለሁ? የእግዚአብሔርን። መጽሐፍ ቅዱስ ነው የሚለው። ሂዱና ውጡና ስለ እግዚአብሔር መልካም ነገር ምን በሉ? ተናገሩ። ተአምራቱን ምን በሉ? አውሩ። እስቲ ተአምራቱን አወራለሁ በሉ። አዎ ታምራቱን አውሩ ተብሎ ተጽፏል። ስለዚህ ምን እናወራለን? ታምራቱን እናወራለን። ምናችን ስለተቀየረ፣ ልሳኔ ምን ስላለ ስለተቀየረ ምኑን አወራለሁ? እግዚአብሔር ተወኝ፣ እግዚአብሔር ረሳኝ አልልም። ለምን? አንደኛ ምን ተመቶልኛል? ሁከት። ስለዚህ ሁከት ከተመታልኝ ቀጥታ የሚመጣው ደስታ ነው። ልሳኔ ደግሞ ምን ይላል? ይቀየራል፣ ይለወጣል፣ ይቀየራል። ጌታ የተባረከ ይሁን። ስለዚህ ከማንጎራጎር እንወጣለን። ከማንጎራጎር ወጥተን እግዚአብሔር ይችላል፣ እግዚአብሔር ያደርጋል፣ እግዚአብሔር ያከናውናል፣ በሱ አምናለሁ፣
ሞት ያጠፋ ጌታ በመካከሌ አለ። ሞት ከተሸነፈ የኔ ጉዳይ ይሸነፋል። ሞት ከተሸነፈ የኔ ነገር ይሸነፋል። እንትን በሉ ከምራችሁ አርጉት ፕሊዝ። ስሜታችሁ ብቻ ይሁን ዕውቀታችሁም ይግባ። ከምር እንዲህ ያዛርጉና ኮኔክት አርጋችሁ ከምር ሆናችሁ የኔ ነገር ይነሳል በሉ። ሃሌሉያ። ከምር ፕሊዝ እንትን አትበሉ። የውሸት የተለመደ ነገር አታድርጉት። ከምራችሁ አንድ ጊዜ በሉት የኔ ነገር ይነሳል በሉ። ሃሌሉያ። ይነሳል። ኢየሱስ ያድናል። ሞት ካልቻለው ሞት ካልያዘው ኢየሱስን ያንቺ ጉዳይ ያንቺ ነገር በፍጹም አያቅትም። በእግዚአብሔር ታመኑ። እግዚአብሔርን ውደዱት። እግዚአብሔርን አፍቅሩት። ለእግዚአብሔር ሁኑ። ኢየሱስ ክርስቶስ ጌታ ነው። ከምር ግን ይሁን። ከምር አርጉት። ከምር አርጉት። የቸርች ፕሮግራምም አይደለም፣ የቸርች ወሬም አይደለም፣ ከዚህ በፊትም ስለተባለ አይደለም። አንቺና እግዚአብሔር አንተና እግዚአብሔር ሪል የሆነ ኮኔክሽን ይኑራችሁ። ሪል የሆነ ግንኙነት ይሆናል። ሪል ከሆነ ልሳኔ ምን አለ ተቀየረ። እንደ ምሳሌ ሐናን ባመጣላችሁ ደስ ይለኛል። ሐና ጸላይ አጉረምና አልነበረችም? አልነበረች? የምትፈልገውን ማን አደረገላት? ልክ ሲያደርግላት ቀንዴ በእግዚአብሔር ከፍ አለ፣ አንደበቴ በጠላቶቼ ላይ ምን አለ ተከፈተ። ተዘግቶ ነበር። ምን ብላ ታውራ? የምትፈልገው ልጅ የላትም። ምን ብላ ትናገር? ልታገኝ አልቻለች የምትፈልገውን ነገር። ከዚህ የተነሳ ተዘግቶ ነበር አንደበቷ መናገር አልቻለም። ልሳኗ መናገር አልቻለም። ምን ብላ ታውራ? ማውራት አትችልም። ለምን? ተዘግቷል። ለምን? ከምትፈልገው ነገር ጋር አልተገናኘችም። ከዚህ የተነሳ ማውራት አልቻለችም ነበር። እግዚአብሔር መጣ ግን ነካት። የዛን ሰዓት አንደበቷ ምን ማለት ጀመረ? መናገር ጀመረ። ልክ ስትነገሩ ሃሌሉያ፣ ልክ ሲወራላችሁ በእናንተ ዘንድ በእናንተ ስፍራ እልልታና ሃሌሉያ ጭብጨባ ይሆናል። እልል ትላላችሁ። ሰይ ጌታ የተባረከ ይሁን። ሶስተኛው ልንገራችሁና እንጸልያለን። በተነጋገረው ነገር ላይ እንጸልያለን። ሶስተኛው የህይወትን መንገድ አስታወከኝ የሚል ቃል። የምን መንገድ? ጉባኤ በሙላ የህይወት መንገድ ይበል እስቲ። ሃሌሉያ። የህይወትን መንገድ አስታወከኝ። ይሄ ምርጥ እውነት ነው። የምን መንገድ? የህይወት መንገድ። እኔና እናንተ ብዙ ጊዜ መንገድ ጠፍቶብን ታውቃላችሁ? መንገድ የጠፋበት ሰው በጣም የሚያሳዝን ሰው ነው። መንገድ የሌለው ሰው በጣም ነው የሚያሳዝነው። ስራ ለመስራት መንገድ የጠፋባችሁ፣ ገንዘብ ለማግኘት መንገድ የጠፋባችሁ፣ ትዳር ለመመስረት መንገድ የጠፋባችሁ፣ የተለያየ ነገር ሁሉ ኮኔክት የሚያደርገው ከመንገድ ጋር ነው። ይሄ መንገድ የለኝም የምትሉ እናንተ፣ ይሄ መንገድ የለኝም የምትሉ እናንተ ዛሬ በተከፈተ መቃብር ላይ ቆሜ እነግራቸዋለሁ። እስቲ በደንብ አሜን በሉ። በደንብ አሜን በሉ። ጨምሩና አሜን በሉ። በተከፈተ መቃብር ላይ ቆሜ እነግራቸዋለሁ። እግዚአብሔር አምላክ መንገዱን ያሳውቃቸዋል። ይሄው ክፍሉ ነው የሚለው። ምን አልከኝ ነው? መንገድን ምን አልከኝ? የህይወትን መንገድ አስታወከኝ። የምን መንገድ? የህይወት መንገድ። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር አምላክ ይርዳን። አሜን። ያግዘን። ይሄንን ለመረዳት ኮምፕሬንሽናችን የመረዳት አቅማችን እንዲያድግ ይሄንን ተረድተን እንድንወጣና እንድንገባ ማን ይርዳን? እግዚአብሔር ይርዳን። ጌታ የተባረከ ይሁን። ጌታ የተባረከ ይሁን። መንገድ ማወቅና መረዳት በጣም ወሳኝና አስፈላጊ ነገር ነው። እርግጠኛ ነኝ የማታውቁት ሰፈር ስትሄዱ አንደኛ መንገድ ካለማውቃችሁ የተነሳ የምን ሆናለው ጥያቄ ውስጣችሁ ይገባል። ልክ ነኝ? ምንድነው መሆነው? ቦታውን አላቀውም፣ መንገዱን አላቀውም፣ መንገዱን አልረዳውም ብላችሁ ትደነግጣላችሁ። ሁሌ አንድ የሚገርመኝ ነገር አለ። ከኢትዮጵያ የመጀመሪያችሁ ከሆነ በአውሮፕላን ስትመጡ የምታርፉበት ቦታ ማታውቁት ከሆነ ያንን ስሜት ትዝ ይላችኋል? ታስታውሳችሁት? ያ ስሜት
ልክ ከኢትዮጵያ ተነስታችሁ በአውሮፕላን አልፋችሁ ልክ ወደዚህ በምትመጡበት ጊዜ ይሄንን ዱባይ ከዚህ በፊት የማታውቁት ከሆነ የሆነ ስሜት አለ። ልክ ነኝ? ከኔ ጋር ናችሁ? የሆነ ስሜት የለም? ያ ስሜት ከየት የመጣ ነው ካላችሁ ካለማወቅ የመጣ ስሜት ነው። ካለመረዳት የመጣ ስሜት ነው። አሁን እግዚአብሔር የሚያደርገው ምንድነው? ምንን ያሳውቀናል? መንገዱን ያሳውቀናል። ኢየሱስ ክርስቶስ ጌታ ነው። እስቲ በደንብ አሜን በሉ። የህይወት መንገድ በድፍረት ሂደን የወደቅንበት፣ በድፍረት ሂደን የተሰነካከልንበት፣ በድፍረት አግብተን ግራ የተጋባንበት፣ በድፍረት ይዘን ነገሮች ሁሉ የተምታቡቱብን እነዛን ነገሮች በሙላ እግዚአብሔር ዘወር ያደርግና እሱ የሚያውቀው መንገድ አለ። እሱ የሚረዳው መንገድ አለ። የተሻለ መንገድ አለ። አሜን በሉ። እስቲ ኢየሱስ ያድናል። ያንን የተሻለ መንገድ እግዚአብሔር ያሳውቀናል። በደንብ አሜን በሉ። ማን ያሳውቀናል? እግዚአብሔር። እግዚአብሔር ደግሞ ሁሉን ያውቃል አያውቅም? የስ ሁሉን የሚያውቅ ጌታ ያንን መንገድ ምን ይለናል? ያሳውቀን። ሃሌሉያ። ከምር ግን ይሁን ፕሊዝ፣ ደጋግሜ የምጠይቃችሁ ስትመጡ እዚህ ከምር ስታመልኩ፣ ከምር ስትከተሉ፣ ከምር ከሹፈት ከምናምን ከምር የፈለገው ከምር እግዚአብሔርን የፈለገው አያጣው። አንዴ እቺን ምሳሌ ልንገራችሁና እንጸልያለን። አንድ አስተማሪ አለ። ልክ አስተምሮ ሲወጣ የሚፈልጋት ባስ ቁጥር አለች። ኢትዮጵያ ጊዮርጊስ ነው፣ አሁን ፈርሷል፣ አታውቁትም። አስተምሮ ሲወጣ ባሷን ከሩቅ ያያታል። ማይ ጋድ ትልቅ ሰው ነው። ባሷን ለመያዝ ግን የሮጠው ሩጫ እስከዛሬ አይኔ ላይ ሮጦ ልክ ባሱ ሲዘጋ ደረሰ። ባሱ ደብድቦ ፈትልኝ ባክ ምናምን ብሎ ገባ ሰውየው እና በሳፉ ተሰፍሮ ይል። እንደዛ ሲያደርግ ተማሪዎቹ አይተውት ነበር። ቲቸር አሉት፣ ጠይቁት፣ እንዴት ነው እንደዛ ይሮጥከው? ባሷ ታመልጣለች ብለን አስቤ ነበር፣ ግን አላመለጠችም፣ አገኛት። እንዴት ሆነልሽ ሲባል ከምር ከፈለጋችሁት ታገኙታላችኋል። ከምን ከፈለጋችሁት? ከምር። ኢየሱስ ያድናል። እናንተም አሁን የነገርኳችሁን ከምር ከሆነ ተስፋ ባለመቁረጥ ከምር የምትፈልጉት ከሆነ አትጠራጠሩ። ኢየሱስ ያድናል። ነገራችሁ ይነሳል። ጌታ የተባረከ ይሁን። እግዚአብሔርን በጣም አድርገን እናመሰግናለን። ምንድነው ዛሬ ያልኳችሁ? ትንሽ ያልኳችሁ ልንገራችሁ። ያልኳችሁ ምንድነው? በሙግት ያልተሸነፈ ሲጉባኤው በሙላ በሙግት ያልተሸነፈ እውነት በሉት። ሃሌሉያ። ጴጥሮስ ይህንን በሙግት የተጀመረውን እውነት እንዴት አድርገው እንዳሳየው ስትመለከቱ ከብሉይ ኪዳን 2 ጥቅስ ጠቅሶ ነው ያሸነፋቸው። ከዛ ሁለተኛው ጥቅስ ግን ለየት ያለ ነገር አሳይቶናል። የመጀመሪያው ነገር ይሄ ያሳየን ዋናና መሰረታዊ ነገር ሁከትን መታልን። ሁለተኛ ልሳናችን ምን አለው? ቀየረው። ሶስተኛ የህይወትን መንገድ ምን አረገን? አስታወቀኝ በሉ እስቲ። አስታወቀን። እነዚህ ሶስቱ ነገር ሆኖልናል። አሁን ምን ጸልያለን? በዚህ ነገር ላይ ከምር ነው ምን ጸልየው? ሁላችንም ምን ቆምና የሚፈልግ ይንበረከካል። በዚህ ጉዳይ ላይ ያንተን እርዳታና እገዛ ፈልጋለሁ ብለን እንጸልያለን። ምን ቆም ሰዎች እንቁም፣ ምን በረከክ ሰዎች እንበርከክ። አሁን እንጸልይ።